ሰላም እንዴት ናችሁ? ቻናል ቤተሰቦች እዚህ ጋር የምትመለከቱት የ2017 ዓመተ ምህረት የ12ኛ ክፍል የኢንትራንስ ፈተና ነው። በ2018 ለምትፈተኑ ተማሪዎች ጥያቄዎቹ እንዴት እንደሚወጡና እንዴት ማንበብ እንዳለባችሁ ስለሚጠቅማችሁ ዛሬ ጀምሬ ጥያቄዎችን መስራት ጀምራለሁ። ይህን ጥያቄውን ቴሌግራም ቻናል ላይ ታገኙታላችሁ። ቴሌግራም ቻናል ላይ ሼር አድርግላችኋለሁ ማለት ነው። ቴሌግራም ቻናሉን ለማግኘት እዚህ ጋር የምትመለከቱትን @tutor1to ab ብላችሁ ሰርች አድርጋችሁ ቴሌግራም ላይ ገብታችሁ እዛ ላይ 2017 ግሬድ 12 ማትስ ኤግዛም ብላችሁ ስትፈልጉ ታገኙታላችሁ ማለት ነው ጥያቄውን። ስለዚህ እኔ ደግሞ ጥያቄዎቹን ሁሉንም መልሶቹን እዚህ ጋር ሰራላችኋለሁ። ኦንላይን ትምህርት የምትፈልጉ ከሆነ ከላይ በምትመለከቱት ቁጥር እየተመዘገባችሁ መማር ትችላላችሁ። ቴሌግራም ላይ ኮንታክት አድርጉኝ። 12ኛ ክፍል ጥያቄዎችን ሰራላችኋለሁ። በደንብ እንድትዘጋጁና ጥሩ ውጤት እንድታመጡ አግዛችኋለሁ ማለት ነው። ከዛ በተጨማሪ ደግሞ ሶሻል ሚዲያዎች ላይ ፎሎ በማድረግ የተለያዩ አይነት ከትምህርታችሁ ጋር እንዲሁም ደግሞ ቀጣይ ዩኒቨርሲቲ ሲገቡ የሚጠቅሟችሁን ነገሮች ማግኘት ትችላላችሁ ማለት ነው። አሁን ቀጥታ ወደ ጥያቄዎች እንገባለን ማለት ነው። የ2017 ማቴማቲክስ ከ9ኛ ክፍል እስከ 12ኛ ክፍል ነው የወጣው እንደምታውቁት እና 9ኛ ክፍል ላይ 15 ጥያቄ 10 15 11 15 እና 12ኛ ክፍል 15 15 ጥያቄ ወጥተው ነው 60 ጥያቄ የወጣው። ጥያቄዎቹን በደንብ ስሰራ የተረዳሁት ነገር ማለት ነው። ስለዚህ ስታነቡ ቀለል አድርጋችሁ ከመጽሐፉ ላይ ዳይሬክትሊ የሚያመጡ ጥያቄውንና አሁን ስታለም ስለማሳያችሁ በዛ መንገድ ቀለል አድርጋችሁ ለ2018 ዓመተ ምህረት ብትዘጋጁ ይጠቅማችኋል። ስለዚህ የመጀመሪያው ጥያቄ ስንመለከት ከ9ኛ ክፍል ከዩኒት 1 ላይ ነው የመጣው። ምንድን የሚለን which one of the following is irrational number ይላል። ኢሬሽናል ነምበር የሆነ የትኛው ነው? ኢሬሽናል ነምበር ስንል ዴፊኒሽኑ ምንድነው? መጀመሪያ ኢሬሽናል ነምበር ስንል ራሽናል ነምበር ያልሆነ ማለት ነው። ኢሬሽናል ነምበር ማለት ራሽናል ነምበር ያልሆነ ማለት ነው። ራሽናል ነምበር ደግሞ ስንል ማለታችን ነው ራሽናል ነምበር ነው ስንል የሆነ ቁጥር ወይ ሪፒቲንግ ነው ወይም ደግሞ ተርሚኔቲንግ ነው። ሪፒቲንግ ነው ስንል ለምሳሌ 2.3 ሪፒቲንግ ካል 2.33 እያለ ይቀጥላል ማለት ነው። ተርሚኔቲንግ ካል ደግሞ 2.3 ብቻ ይሆናል ማለት ነው። አይዘር ኦፍ ዘ ቱ ከሆነ ግን ኢሬሽናል ነምበር ይሆናል። ራሽናል ነምበር ኢን ዘ ፎርም ኦፍ ኤ ኦቨር ቢ ፎርም ነው የሚጻፈው፣ ግን ይችኛዋ ቢ ዲፈረንት ፍሮም ዜሮ መሆን አለባት እና ይሄንን ወደ ዴሲማል ስንቀይረው ግን ወይ ተርሚኔቲንግ ወይ ሪፒቲንግ ይሆናል። ይሄ ራሽናል ነምበር። ኢሬሽናል ከሆነ ግን አይዘር ኦፍ ዘ ቱ ነው ማለት ነው። የመጀመሪያውን ስትሰሩት አሁን አንድ ራዲካል 0.04 ይሄ ከራዲካል ስታወጡ 0.2 ነው ይሄኛው። ስለዚህ ይሄ ምንድነው ማለት ነው? ተርሚኔቲንግ ነው ማለት ነው። 1.16222 እያለ ይቀጥላል። ይሄ ደግሞ ሪፒቲንግ ነው። ይሄኛው ተርሚኔቲንግ ነው፣ ይሄኛው ደግሞ ሪፒቲንግ ነው። እዚህ ጋር ስንመጣ 3.400 ይሄኛው ተርሚኔቲንግ ነው። አንድ ራዲካል 29 ጋር ስትመጡ ግን ኢት ኢዝ ኢሬሽናል ነምበር፣ ኢት ኢዝ ኖት ፐርፌክት ስኩዌር ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። እዚህ ጋር የምትመለከቱት መልሱ እዚህ ጋር ቢ ነው ተብሎ የተጻፈው በስተት ነው። ይሄኛው መልሱ ሲ ነው ማለት ነው። እዚህ ጋር ግን ስለዚህ ማወቅ ያለባችሁ ነገር ስለ ነምበር ሲስተም ነው የመጣው። ናቹራል ነምበር አለ፣ ሆል ነምበር፣ ኢንቲጀር ነምበር፣ ራሽናል ነምበር ማለት ነው። ስለዚህ እነኚህ አፕሊኬሽናቸው ምንድነው እንዴት ነው የምንጠቀምባቸው የሚሉትን መግቢያ መንገዳቸው አንብቡ። ስለዚህ የመጀመሪያው ጥያቄ መልሳችን ሲ ነው። በቀላሉ ኢሬሽናል ነምበር ኢዝ ኤ ነምበር ዛት ኢዝ ናይዘር ተርሚኔቲንግ ኖር ሪፒቲንግ ማለት ነው። ተርሚኔቲንግ ወይም ሪፒቲንግ ከሆነ ራሽናል ነምበር ስለሚሆን ማለት ነው። በዚህ መንገድ ከ9ኛ ክፍል ከዩኒት 1 ላይ የመጣ ጥያቄ ነው። ይሄኛውን መስራት ትችላላችሁ። ሁለተኛው ጥያቄ which one of the following is a simplified form of the expression ነው። እዚህ ጋር ኤክስፕሬሽን ተሰጥቶናል። የዚህ ኤክስፕሬሽን ሲምፕሊፋይድ ፎርም ምንድነው ነው የሚለን። ይሄንን መጀመሪያ እናቃለዋለን። እዚህ ጋር እንደምትመለከቱት 81 the power of 1 over 5 ነው የሚለው ኦቨር 27 the power of 3 over 5 እዚህ ጋር የተጻፈው ማለት ነው። 81 ማለት ደግሞ 3 the power of 4 ነው። 27 ማለት ደግሞ 3 the power of 3 ነው። ስለዚህ 3 the power of 1 over 5 ኦቨር 3 the power of 3 the power of 3 over 5 ይሆናል ማለት ነው። ከዛ በኋላ እዚህ ጋር ያሉትን ፓወሮችን ማባዛት እንችላለን። ያ ማለት 3 the power of 4 the power of 1 over 5 ማለት ምን ማለት ነው? 4 ይባዛ በ1 5ኛ ማለት ነው። ይሄን ስታደርጉት 3 the power of 4 over 5 ማለት እቺ 4 ይባዛ በ1 5ኛ ነው። እዚህ ጋር ደግሞ 3 the power of 3 over 5 ስታደርጉት 3 ይባዛ በ3 9 ይሆናል። ይሄ ከዛ 3 the power of 4 over 5 over 3 the power of 9 over 5 ሆነ ማለት ነው። ቤዛቸው ተመሳሳይ ሆኖ ደግሞ a the power of b over a the power of c ከሆነ ምን ፎርሙላ አለን? a the power of b minus c ጋር ተመሳሳይ ነው ይላል። ስለዚህ እዚህ ጋር አሁን ቤዛቸው 3 ነው ከታች። ስለዚህ 3 the power of 4 over 5 over 3 the power of 9 over 5 ስለሆነ ይችን ለአላቸው ፓወራቸውን ብቻ እንቀንሳለን በዚህ ፎርሙላ መሰረት ማለት ነው። ከዛ 4 5ኛ ሲቀነስ 9 5ኛ ተመሳሳይ ቤዝ ስላላቸው 3 the power of minus 5 over 5 ይሆናል። ኔጌቲቭ 5 ሲካፈል 5 ታደርጉት ደግሞ ኔጌቲቭ 1 ነው ማለት ነው። ስለዚህ 3 the power of minus 1 ሆነ ማለት ነው። ይሄ ማለት ነው ማለት ነው ከ1 3ኛ ጋር ተመሳሳይ ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ሁለተኛው ሶስተኛው ጥያቄ ስንመለከት when the number
43 ታይምስ 10 ዘ ፓወር ኦፍ ታይምስ 10 ዘ ፓወር ኦፍ -5 ይሄ በስታንዳርድ ፎርም ሲጻፍ ማለት ነው። በነገራችን ላይ ስታንዳርድ ፎርም ማለት ኬሚስትሪ እና ፊዚክስ ላይ ስትማሩ እንደምታውቁት ስታንዳርድ ፎርም ማለት በጣም ትልቅ ቁጥር ወይም ደግሞ በጣም ትንሽ ቁጥር ሲኖሩ እነኛን ሲምፕሊፋይ አድርገን የምንጽፍበት መንገድ ነው ስታንዳርድ ፎርም የምንለው ማለት ነው። ስለዚህ ስታንዳርድ ፎርም በጣም ትልቅ ቁጥሮችን ወይም ደግሞ በጣም ትንሽ ቁጥሮችን ለመጻፍ ይጠቅመናል ማለት ነው። 43 ይባዛ 10 ዘ ፓወር ኦፍ 8 ታይምስ 10 ዘ ፓወር ኦፍ -5 ይላል። ይሄኛውን በስታንዳርድ ፎርም ለመጻፍ መጀመሪያ የስታንዳርድ ፎርም ማወቅ ያለባችሁ ነገር ፎርሙላው 8 ታይምስ 10 ዘ ፓወር ኦፍ n ነው የስታንዳርድ ፎርም ማለት ነው። ይችኛዋ n ማለት ማንኛውም ቁጥር ሊሆን ይችላል። a ግን በ0 እና በ10 መካከል ነው የምትሆነው። 0 እና 10 እናታጠቃልለን። ያ ማለት ከ1 እስከ 9 ያሉ ቁጥሮች ናቸው መሆን የሚችሉት ማለት ነው። ስለዚህ እዚህ ጋር ግን 43 ነው የምትልች። አሁን ከ9 ስለምትለይ ምን እናረጋታለን? 4.3 እናረጋታለን። እቺን 10 ዘ ፓወር ኦፍ 8ን 10 ዘ ፓወር ኦፍ 9 እናረጋታለን ማለት ነው። ወይም ደግሞ በቀላሉ እዚህ ጋር 10 ዘ ፓወር ኦፍ 8 ታይምስ 10 ዘ ፓወር ኦፍ -5 የሚለው መጀመሪያ ስናቃልል አሁን ለምሳሌ 10 ዘ ፓወር ኦፍ a ታይምስ 10 ዘ ፓወር ኦፍ b 10 ዘ ፓወር ኦፍ b ከተባል ይሄኛው 10 ዘ ፓወር ኦፍ a ፕላስ b ነው በፓወር ህግ መሰረት ማለት ነው። ስለዚህ እዚህ ጋር 10 ዘ ፓወር ኦፍ 8 ታይምስ 10 ዘ ፓወር ኦፍ -5 ማለት 10 ዘ ፓወር ኦፍ 8 -5 ይሆናል ማለት ነው። ከዛ 43 ታይምስ 10 ዘ ፓወር ኦፍ 8 -5 ግን እቺ 43 መሆን አለባት እንደነገርኳችሁ በ0 እና በ10 መካከል መሆን አለባት። 0 እና 10 ግን መሆን አይችልም። ስለዚህ ይሄን መጀመሪያ 8 ሲቀነስ 5ን ስታቃልሉት 3 ይሆናል። ዘን 4.3 ታይምስ 10 ዘ ፓወር ኦፍ 4 ይሆናል። አንድ ፖይንት ወደዚህ ስላመጣን ስለዚህ 4.3 ታይምስ 10 ዘ ፓወር ኦፍ 4 የሚለው ዲ ይሆናል ማለት ነው። መልሳችሁን እዚህ ጋር የምታገኙት። በነገራችን ላይ አንድ ጥያቄ ለመስራት 3 ደቂቃ ነው የምሰጣችሁ፣ ግን ጥያቄዎቹን እንደምታዩቸው አይታችሁ መመለስ የምትችሉ ጥያቄዎች ናቸው። ማቴማቲክስ ላይ ሞት በጣም ቀላል ናቸው ማለት ነው። እዚህ ጋር ፈጠን እንምለው ሙሉ ዲቴል ለማብራራት ጊዜያችሁን ላለመውሰድ ነው። በጣም መፈጥንባችሁ ስፒዱን መቀነስ ትችላላችሁ። ቀስ ካሉ ደግሞ ደብል አድርጋችሁ ማየት ትችላላችሁ። ግን ዲቴል ቱቶሪያል ከፈለጋችሁ ከ9 እስከ 12ኛ ክፍል የሰራሁት ማቴማቲክስ ቱቶሪያል ስላለ እዛ ላይ ገብታችሁ ሙሉ ማግኘት ትችላላችሁ ማለት ነው። አራተኛውን ጥያቄ ስንመለከት ስለ ሲስተም ኦፍ ሊኒየር ኢኩዌሽን ነው የምናገኘው። እዚህ ጋር ሲስተም ኦፍ ሊኒየር ኢኩዌሽን ቱ ሴት ኦፍ ሊኒየር ኢኩዌሽን ሲኖሩን ለምሳሌ a1x ፕላስ b1y ኢኳልስ ቱ c1 ይሄ ማለት ለምሳሌ እዚህ ጋር 2x ፕላስ 3y እኩል ይሆናል 4 ብትባሉ ይሄ አንድ ሲስተም ኦፍ ሊኒየር ኢኩዌሽን ነው። እታች ደግሞ 4x ፕላስ y እኩል ይሆናል 3 ብትባሉ አንድ ነው። እነኚህን ሁለቱን አንድ ጋር ስናደርጋቸው ሲስተም ኦፍ ሊኒየር ኢኩዌሽን ይባላልና ሲስተም ኦፍ ሊኒየር ኢኩዌሽን ከሆነ ሶልቭ እናደርጋለን። በነገራችን ላይ ኢኩዌሽኖች ሁሉ ምን አላቸው? ሶሉሽን አላቸው። ስለዚህ ሲስተም ኦፍ ሊኒየር ኢኩዌሽን ሶሉሽን መፈለግ አለብን ማለት ነው። ሶሉሽኑን ግን በኮፊሽንት ኦፍ ቫሪያብል ብቻ ተመስርተን ማወቅ እንችላለን ማለት ነው። የኤክስ ኮፊሽንት የዋይ ኮፊሽንት እና ሲ ያለ አሁን ሊኒየር ኢኩዌሽን ኤክስ ፕላስ ቢዋይ ፕላስ ሲ እኩል ይሆናል 0 ነው አይደል? ሲስተም ከሆነ ደግሞ ሁለት ሊኒየር ኢኩዌሽን ማለት በእነኛ በኮፊሽንቶቹ ላይ ዲፔንድ ሆነን ደግሞ ሶሉሽን አለው ብዙ ሶሉሽን አለው ወይስ አንድ ሶሉሽን ያለው የሚለውን ማወቅ እንችላለን ማለት ነው። አሁን እዚህ ጋር ኤክስ ፕላስ ቢዋይ እዚህ ጋር ላይ ስክለሬት a1x + b1y = c1 ይላል። እቺኛው a1 b1 c1 ኮፊሽንት ናቸው። a2 b2 c2 ኮፊሽንት ናቸው። ስለዚህ በኮፊሽንቶቹ መሰረት ሁሉንም ኮፊሽንት ለምሳሌ a1 ሲካፈል a2 b1 ሲካፈል b2 c1 ሲካፈል c2 ስታደርጉ እኩል ከሆነ ይሄ ኢንፋይናይት ሶሉሽን አለው ማለት ነው። በጣም ብዙ ሶሉሽኖች አሉት ማለት ነው። a1 over a2 እኩል ይሆናል b1 over b2 ሆኖ a1 over a2 = b1 over b2 ሆኖ ከc1 over c2 ከተለየ ደግሞ ኖ ሶሉሽን የለውም ማለት ነው። በቀላሉ እዚህ ጋር b1 over b2 different from c1 over c2 ወይም ደግሞ a1 over a2 different from c1 over c2 ከሆነ ምንድነው ሶሉሽን የለውም ማለት ነው። ሌላ a1 over a2 different from b1 over b2 ከሆነ ደግሞ አንድ ሶሉሽን አለው። ይሄ ቀጥታ ከመጽሐፋችሁ ላይ የወሰድኩት ዴፊኒሽን ነው። ሲሰሩትም ይመጣል። እነዚህ ቲየረም ናቸው። ስለዚህ እዚህ ምርጫው ላይ ስትመጡ አሁን በቀጥታ እዚህኛው ላይ ዲ ላይ የተጻፈውን ታገኛላችሁ ማለት ነው። a1 over a2 different from b1 over b2 ከሆነ ዋን ሶሉሽን አለ ይላል። እዚህ ጋር ከመጽሐፋችሁ ላይ የወሰድኩት ማለት ነው። ስለዚህ መጽሐፋችሁን ዳይሬክትሊ በማንበብ እዚህ ጋር መመለስ ትችላላችሁ ማለት ነው። መልሳችን ዲ ይሆናል ማለት ነው። ይሄንን ዲቴል ሲስተም ኦፍ ሊኒየር ኢኩዌሽን ሙሉ ማብራሪያ ለጠረኛ ክፍል ማቴማቲክስ ላይ ሰራሁትን ቪዲዮ ተመለከቱ። ዛሬ በስርዓት ታገኙታላችሁ። ይሄ ከላይም ያለውን ከመጽሐፋችሁ ላይ እንደወረደ አምጥቼ ነው ስጋ ያስቀመጥኩ ማለት ነው። አራተኛው ጥያቄ በዚህ መንገድ ማየት ትችላላችሁ። አምስተኛው ጥያቄ ጋር ስትመጡ ደግሞ ስለ ሩት ነው። ራዲካል ፋንክሽን ታውቃላችሁ። ራዲካል ፋንክሽን ሁለት አይነት መልሶች አሉት። ሁለት ሩት ማለት አንሰር ማለት መጨረሻ ላይ የራዲካል ፋንክሽንን ስትሰሩ የምታገኙት መልስ ነው። ስለዚህ ሩት ኦፍ ፋንክሽን ነው
የሚለው። አሁን እዚህ ጋር if one of the root of the equation 2x square minus 8 plus k እኩል ይሆናል 0 exceed the other by 2 what is the value of k ነው የሚለው። አሁን አንድ ራዲካል ፋንክሽንን ሶልቭ ስታደርጉት ሁለት መልስ ነው የምታገኙት። አንደኛው መልስ ከሌላኛው መልስ በሁለት ይጨምራል ይላል። ያ ማለት ሩቷን እኩል ይሆናል ሩቱ ፕላስ 2 ማለት ነው በሁለት ስለሚጨምር x። ስለዚህ የኬን ቫልዩ ፈልጉ። መጀመሪያ ሩት ቲየረም የሚላል መጽሐፋችሁ ላይ ያንን በደንብ አንደርስታንድ ማድረግ አለባችሁ። ሩት ቲየረም ምንድነው የሚለው ማለት ነው። ሩት ቲየረም እዚህ ጋር ነው በደንብ የሚለው። ይሄንን ሩት ቲየረምን በደንብ ላስረዳችሁና ከዛ በኋላ ወደዚህ እንመለሳለን ማለት ነው። ሩት ቲየረም ምንድነው የሚለው ለምሳሌ ሩት 1 ማለት ሩት እዚህ ጋር መልሶቹ ናቸው። ይሄንን ራዲካል ፋንክሽን ሶልቭ ስናደርግ የምናገኛቸው ሩት 1 ማለት -1 minus b minus under radical b square minus 4ac over 2a ሩቱ ደግሞ እቺኛዋ ፕላስ ነች እቺኛዋ እዚህ ጋር ማይነስ መሆኗ ነው። ሁለት መልስ አለው ራዲካል ፋንክሽን የተባለው ምክንያቱም ስጽፉት ኢኩዌሽን ፕላስ ኦር ማይነስ ተብለናል ለምንጽፈው። ከዛ እቺኛዋን ሩቷን ስናቀላት ሩቷ ምን ትሆናለች ማይነስ b over a ትሆናለች የሩቷ ማለት ነው። የሩቱን ደግሞ እዚህ ጋር ያለውን ስታቃሉት c over a ሆና ማለት ነው። ይሄ ማለት ልብ ብላችሁ ተመልከቱ። ሁለቱን ሩቷን ፕላስ ሩቱ ስናደርግ ይሄ ሩቷን ኢኳልስ ቱ ሩቷን ፕላስ 2 የተባለው እዚህ ጋር የተሰጠነ እናስረዳችኋለሁ በኋላ። ግን ሩቷን ፕላስ ሩቱ ስናደርግ ምን ማለት ነው እዚህ ጋር ይሄ ማለት ሩቷን ፕላስ ሩቱ ማለት ምን ማለት ነው ማይነስ b over a። አሁን የተሰጠነ ኢኩዌሽን እዚህ ጋር ማለት ነው 2x ስኩዌር ማይነስ 8x ፕላስ k እኩል ይሆናል 0። አሁን እዚህ ጋር ab ሲንፈልጉ ተተባለ እቺኛዋ ሁለት ማነች a ነች፣ b ማነች ኔጌቲቭ 8 ነች፣ c k ነች። ስለዚህ ሩቷን ፕላስ ሩቱ ማይነስ b over a ነው ይለናል። ማይነስ b over a ማለት ደግሞ ማይነስ 8 አይደለ b ማይነስ ስናረጋት ማይነስ a ሆናለች ማለት ኦቨር 2። እዚህ ጋር ሩቷን ፕላስ ሩቱ እቺ 2 ለምንድን ነው ያረኳት እዚህ ጋር ማይነስ b over a ስለሚል እዚህ ጋር ደግሞ a ቫልዩ 2 ስለሆነች ማለት ነው። ስለዚህ ማይነስ 8 ኦቨር 2 ይሆናል ማለት ነው። ከዛ ደግሞ ሩት 1 ፕላስ ሩት 2 ስንት ይሆናል ማለት ነው እዚህ ጋር እቺ ማይነስ ፕላስ ስለመኮን ስታቃሉት 4 ይሆናል ማለት ነው። ከዛ በኋላ በማባዛቱ ስትመጡ ደግሞ ሩት 1 ሲባዛ በሩት 2 ስታረጉት c over a ነው። c over a ጋር ስትመጡ ሩት 1 ታይምስ ሩት 2 c over a ከሆነ ወይም ደግሞ እዚህ ጋር ማባዛቱ ጋር ሄዳችሁ ሳትሄዱ መጨረስ ትችላላችሁ። እንዴት መሰላችሁ የሁለቱን ሩት ሲደመሩ 4 መጣ። ግን እዚህ ጋር ምን ተብለናል አንደኛው ሩት በሌላኛው በሁለት ይጨምራል። ስለዚህ ይሄ ማለት ነው ማለት ነው ሩት 2 ኢኳልስ ቱ ሩት 1 ፕላስ 2 ነው ማለት በሁለት ስለሚጨምር። ስለዚህ ሩት 1 ፕላስ 2 አሁን እዚህ ጋር እቺኛዋን ተመልከቱልኝ። እቺኛዋ ማለት ሩት 2 ማለት ነች ምክንያቱም ሩት ከሩት 1 በሁለት ስለሚጨምር። ስለዚህ ሩት 1 ሲደመር 2 ኢኳልስ ቱ 4 ይሆናል። 2 ሩት 1 እኩል ይሆናል እቺኛዋ ሁለቱን ወደ ታዙራችሁ ስቀንሷት 2 ይሆናል። ሩት 1 ኢኳልስ ቱ ስንት ይሆናል ማለት ነው 2 ሲካፈል 2 1 ታገኛላችሁ ማለት ነው። ስለዚህ ሩት 1ን 1 አገኛችሁ ማለት እዚህ ጋር የተጠየቃችሁ ግን የማንን ቫልዩ ነው የኬን ቫልዩ ነው። ስለዚህ የኬን ቫልዩ ነው የተጠየቃችሁ። ስለዚህ የኬን ቫልዩ ስትሰሩ ደግሞ ሩት 1 ሲባዛ ሩት 2 እኩል ይሆናል ምን ይላል እዚህ ጋር c over a ይሆናል ይላል c over a ይሆናል። ይችኛዋ ሩት 1 ስንት ነች 1 ሩት 2 ከሩት 1 በሁለት ይጨምራል። ስለዚህ ሩት 2 ስንት ይሆናል ማለት ነው 1 ሲደመር 2 3። ስለዚህ ሩት 1 ሲባዛ በሩት 2 ስታረጉ እዚህ ጋር 1 ሲባዛ በ3 ነው የምታረጉት ማለት እኩል ይሆናል c over a ስንት ነው a እዚህ ጋር ይችትና 2 ትሆናለች ማለት። ከዛ በኋላ እዚህ ጋር ስታመጡት 3 እኩል ይሆናል c over 2 ይሆናል ማለት ነው። ከዛ ሲን ስታገኙ ከዚህ ጋር ክሪክሮስ ስታበዙት 6 ይሆናል ማለት ነው። ስለዚህ መልሳችን እዚህ ጋር a ነው ማለት ነው። በቀላሉ ይሄን ጥያቄ ለመስራት ምን የምታደርጉት እነኚህን ማወቅ ነው። ሁለቱን ሩት ስንደምራቸው -b over a ነው፣ ስናባዛቸው ደግሞ c over a ነው። እነኚህ b over a c over a የምላቸው የኳድራቲክ ፋንክሽን ሲምቦል ናቸው። ይኸውላችሁ እዚህ ጋር ax square plus bx plus c አይደለም የሚለው a b c ቁጥር ናቸው ኮኤፊሺየንቶቹ ናቸው። እዚህ ጋር 2x square minus 8x plus k ግን እዚህ ጋር ሲን አልሰጠንም። ግን ይሄ ባይት ቲየረም የሚባል ነው ማለት 9ኛ ክፍል መጽሐፍ ላይ ቁጭ ብሏል። ይሄንን ቀጥታ አምጥቼ ያመጣሁላችሁ እዛ ላይ ገብታችሁ ማግኘት ትችላላችሁ። የአምስተኛው ጥያቄ በዚህ መንገድ መስራት ትችላላችሁ።